ዛሬ ደግሞ በውቢቱ ሀርቡ ከተማ የአንድ ጥብስ ዋጋ ከኬሚሴው ለየት ይላል የምነግራችሁ ይሆናል። ሰላም ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ የአገሬ ልጆች፣ ውድ ቤተሰቦች፣ እህት ወንድሞች፣ በመላው የዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም ሰላም ብያለሁኝ። ዛሬም እንደተለመደው እንግዲህ በደረስኩበት አንዳንድ ነገሮችን ቀረጽ እያረኩ ወደናንተ በስልኬ ካሜራ ያዝኩኝ ወደናንተ ያደረስኩ ነው ያለሁት። ከናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ወደ ሙሉ ስራ እስከመመለስና ቋሚ ስራ እስከምሰራ አንዳንድ ቀለል ያለችውን ያው ለካሜራም ስለማይመች በራሴው ስለሆነ የምቀርጸው ለናንተ ይሆናል ያልኳትን አንዳንድ ነገር እየላችሁ መጥቻለሁ ማለት ነው። አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁ። ዛሬ ደግሞ ጎራ ያልኩት ወደ ውቢቱ ሀርቡ ከተማ ነው። ታቋታላችሁ ሀርቡን አብዛኞቻችሁ። ሀርቡ ላይ እንግዲህ የጥብስ ዋጋ ከኬሚሴው ለየት ይላል። ያው መሸም ገበያ ትላንትና ቅዳሜ ነበር። ያው ትላንት የተቀረጠ ቪዲዮ ነው። ዛሬ እሁድ ስለሆነ የሀርቡ ገበያ ቅዳሜ ነው። ምናልባት የማታውቁ ካላችሁ ማለት ነው። የኮምቦልቻም ሮብና ቅዳሜ ኮምቦልቻ ሮብና ቅዳሜ ነው መሰለ። ኮምቦልቻም ሮብና ቅዳሜ ነው። የሀርቡም ቅዳሜ ነው። የኬሚሴ ደግሞ ሐሙስ ነው። እንደምታውቁት በሌላው ደግሞ በቆሎ ያያችሁ ነው አይደለ? አሁን ያለነው ጥቅምት 2 ነው። ዛሬ ይሄን ቪዲዮ ሪከርድ ሳደርግ በቆሎ እሸት እንደናቱ ጠግቤያለሁ አልহামዱሊላህ። እንደ ድሮ ጥንቅሽ ምናምን ባይኖርም በቆሎ ግን በደንብ እየበላን ጥግብ ይያል ነው። በቆሎ ማታ በተለይ ስትበሉ እንጀራ እንኳን መብላት አትችሉም ማለት ነው። በጣም ደስ ይላል። ያመራችሁ እንግዲህ ጉሉ ማሻአላህ ምንም ማድረግ አይቻልም። ለያንዳንዳችሁ መስጠት ብችል ምንም አይደለም። አይንም ተስፋ ነው። እናንተም አንድ ቀን ይቺ ቀን እንደምትመጣ ግን ተስፋ አድርጉ። አላህ በሰላም ተቤተሰቦቻችሁ ጋር እንድትገናኙ ተቤተሰቦቻችን ጋር እንድንገናኝ በጣም እንወዳቸው እና ከበራቸውን ሰዎች ሳናጣቸው በሰላም ቶሎ ወደ ሀገራችን እንድንመለስ ብቻ ዱአ አድርጉ እንድትመለሱ ማለት ነው። እናንተም ምክንያቱም በርካታ ሰዎች ሄደዋል ላይ መለሱ። በርካታ ሰዎችን አተናል ስንመጣ በፊት የነበሩኛ ስንሄድ አሁን ግን ያልኖሩ መልሸም የማናገኛቸው ምናልባት የውመል ቂያማ ከሆነ በስተቀር በርካታ ሰዎች አሉ። ስለዚህ ይሄን ጥብስ እንግዲህ በሰናፍጭ አሳብጀዋለሁኝ። ሰናፍጭ አርጌበታለሁ ደንብ አርጌ አብረን እየበላን ይሆዳችንን ያየነውን የታዘብነውን እናውራ። የጥብስ ሀርቡ ነው እንዳልኳችሁ ገበያ ላይ ትላንትና የሀርቡን ገበያ ላይ አትብዬ ያውኒ በሌላ ጉዳይ ነው በርግጥ የኩት ያው ገባ ብዬ ነበር። ብዙም ገበያውን ለመቀረጽም ያልተመቸኝም ሌላ ጉዳይ ሰምጠብቀውም ሰው ስለነበረኝ በሰዓቱ ያው ገበያውን ቀርጻለሁ ብዬ ነበር። ቶሎ አልሆነልኝም ሰውየው ጋራ ስለሆንኩ ማለት ነው። ግን ያው ምሳቤት ጎራ ማለት አይቀርምና ምሳቤት ጎራ ብለን ጥብስ በልተናል። እንደ ቤፕሲ ጋራ እየጠጣን በነገራችን ላይ ሳውዲ ያለውና እዚህ ያለው ቤፕሲ ይለያያል። ይሄ ጣፍጣል ለምን እንደሆነ አላውቅም። ይሄ ከሳውዲ ቤፕሲ ጣፈጥ ይላል ለምን እንደሆነ አላውቅም። ይጣፍጣል። የሃይላንዱም አለ። የሃይላንዱም 40 ብር 45 ብር ነው ሃይላንድ ታውቁት ከሆነ ማለት ነው። ይሄ ደግሞ ይሄ 50 ብር መሰለኝ። የሃይላንዱም አለ ሁሉም አለ በነገራችን ላይ ፈለጋችሁት ቤፕሲ ማለት ነው። እና እንደዚህ እየበላን ነበር። ይሄን የምታዩትን ጥብስ ብቻ ነኝ። ይሄ ጥብስ የምታዩት ከኬሚሴው ለየት የሚያደርገው የግመል ስጋ ነው። ይሄም የኬሚሴው የግመል ስጋ ነው። ዋጋው ግን ከኬሚሴው ጨመር ያደርጋል። የኬሚሴው አንድ ጥብስ የግመል ስጋ ማለት ነው ሁሉም መስሎኛል 300 የኢትዮጵያ ብር ነው። ይሄንኛው ደግሞ 350 ብር ነው። ማሻአላህ ነው። በተለይ ሰናፍጭ በጣም እወዳለሁ። የሚፋጅ የሚያቃጣጥል ነገር እወዳለሁና ስሬ ሁለቱን አድርገውልኛል። ሁለቱም ያኔ አንድ አይነት አይደለም። ይሄ የቃሪያ አይነት ነው። ያ ደግሞ ይሄው እንደምታውቁት ማለት ነው የበርበሬ አይነት ነው። እየጨመርኩኝ በደንብ ነው የበላሁት። ብቻዬን ሰውማ በደንብ ነው የምበላው ማለት ነው። ይሄን የሚፋጅ በጣም እወዳለሁኝ። ለምን እንደሆነ ባላቅም የሚፋጅ ነገር እወዳለሁ። እና ለማንኛውም ይህ 300 ብር ነው። ቤፕሲው 50 ብር አጠቃላይ 400 ብር ለምሳ ማለት ነው። ለአንድ ሰው 400 ብር ለምሳ። ኬሚሴ ከሆነ ደግሞ 350 ብር ማለት ነው። ምክንያቱም 50 ብር ይቀንሳል። አዲስ አበባ ደግሞ በነገራችን ላይ ሁሉም ምግብ ቤት ይለያያል። አንድ አይደለም። አዲስ አበባ ላይ 350 ብር ያለበት አለ፣ 500 ብር ያለበት አለ፣ ተዛ በላይም ያለበት አለ። አዋሽም እንደዚሁ በየቦታው ዋጋው ሁሉም ቦታ ይለያያልና ያው ትንሽ የሚባለው ጥብስ 300 ነው። ከ300 አጀመረ ኬሚሴ በነገራችን ላይ ሁሉም ቦታ አይቻለሁኝ ርካሽ ነው። ለምን እንደሆነ አላውቅም።
ሌላው ቦታ ላይ 350 ከዛ በላይ ነው። ኬሚሴ ላይ ረከስ ይላል ማለት ነው። ስጋው ሁሉም አንድ ነው። የግመል ስጋ ነው። አሪፍ አድርገው ነው የሚሰሩት። ኬሚሴም በጋቻም ፈለክ በፈለከው በዝልዝል ፈለክ በደቀቅ አድርገህ ወፈር አድርገህ የፈለከውን እንደዛ ነው። ሌላ ነገር እሰራላችኋለሁ ብያችኋለሁኝ። ያው በርግጥ አሁን አንዳንድ ማስተካከላቸው እንግዲህ አዲስ ብዙ አመት ቆይቼ ነው የመጣሁት። ብዙ የሚስተካከሉ ነገሮች አሉ። ቤተሰብ ያጠፋቸው የተበላሹ ያልተበላሹ እና አንሳስተካከል ብዙም እረፍት ስላላገኘው ማለት የሆነ ወደ ራሴ ስላልተመለስኩ ነው ወደ ዞር እያልኩ ያልቀረጽኩላችሁ። እቺ ነው ጥብሷን ብቻ መቀረጽላችሁ። ያው ቀለል ስላለች ነው እንጂ ሌላም ብዙ ነገር እንሰራለን ብያለሁኝ። አሁን ምክንያቱም 8 አመት ከምናምን ወደ 9 አመት ሄጃለሁ። እዚህ ላይ ማስተካከል ያለብኝ የተበላሸብኝ ነገር እያስተካከልኩኝ ስለሆነና ወደ ቀልቤ ወይም ወደ ራሴ ስላልተመለስኩኝ እንዲሁም አንድ ወንድሜ ወደ ሳውዲ ሄዳለሁ ብሎ እሱንም እሸኛለሁ ብዬ ታች እያልኩኝ ስለነበረ ነው እንጂ ኢንሻአላህ አላህ ካለ በሰፊው አብረን የምንሰራ ይሆናል። ሌላኛው ኢትዮጵያ ላይ እንድታዘብኩት እንደው ይሄን ቪዲዮ ሳልጨርስ ልንገራችሁ። ኢትዮጵያ ላይ ያሉ ሴቶች አብዛኞቹ ጸጉር የላቸውም። በጣም ጸጉር የላቸውም። የሆነ ትንንሽዬ ጸጉር ወይም ደግሞ ሌላ የሆነ ድራቢ ጸጉር ነው ያላቸው እንጂ የራሳቸው ጸጉር በጣም አጫጭር ናት። በቃ እዚህ እንደሆነ ሽጉብ ያለች ናት። ብዙ ሴቶችን አይቻለሁ ጸጉራቸው ታላንሳለኝ እንጂ ደህና ጸጉር ያላት ሴት ብዙ አላየሁም። ጸጉር በነገራችን ላይ ደስ ይላል። ሴት ላይ ውበቷ ምናምን አይደለ እንደዛ ነበረ። ሆኖም ግን ብዙ ሴቶች ጸጉር የላቸውም። በቃ በተለይ ከተማው ሴት ደግሞ ይሄ ላይ የሚደርቡት የሆነ በቃ የሞተ ሰው ጸጉር በጣም ያስጠላል። የምር እሱን ነው የሚያደርጉት ማለት ነው። ከዛ ውጭ ባለ ሁሉም ነገር ደስ ይላል። ኢትዮጵያ ላይ ብር ካለ በተለይ ስራ ካለ በተለይ አሪፍ ስራ ገቢ ካለ መኖር ደስ ይላል። ብታምንም ባታምንም ምክንያቱም አገርህ ላይ ነው። ፈታዘና ብለህ ትሄዳለህ። ወደ ታች ወደ ላይ ሄደህ የፈለከውን አድርገህ ትኖራለህ። ሁሉ ነገር ምግባችንም ያደግንበት ስለሆነ የሰው ልጅ ባደገበት ሲሆን በጣም ደስ ይላላችሁ። ወዳለሁኝ ዋናው ስራ ነው። ብር ያዙ። አሁን መመክራችሁ እህቶቼ ኑሮ ተወዷል ማመን ሳይሆን ያላችሁን ብር ቋጥሩ ያዙ። ከዛ በኋላ ግን መታችሁ አይቸግራችሁም። ብርና ስራ ካላችሁ። ብር ከሌላችሁ ደግሞ ሁሉም ነገር ይቸግራል ማለት ነው። የምታወድ ደግሞ እንግዲህ ሀገራችን እንደምታው ክረምት ሆኗል። እዚህ የሆነ ለጭርታው ፈልጌ አሸዋ የሚያወጡበት ውሃ ወንዝ ውስጥ ነው ያለሁት። አሸዋ እንደዚህ ነው የሚያወጡት። በጣም ደስ ይላል። ወንዝ ውሃው ምኑ ጭርታው። በዚህ ላይ ደግሞ ዝናብ ነው ሀገራችን። በተለይ ጤፍ አጫጆች አሁን በጣም ተቸግረዋል። ሳውዲ ላይ አሁን ዝናብ ሲጥላቸው በጣም ደስ ይላቸዋል። እዚህ ደግሞ አሁን አጨዳ ስለሆነ ሰው በጣም ተቸግሯል። ከዛው ውጭ ባለ ግን ለሀገራችን ደስ ይላል። ሌሎች ደግሞ በርበሬ ምናምን የዘሩ ደግሞ ዝናቡን ይወዱታል። ማሽላ ያላቸው ትልልቅ እህል ያላቸው እነሱ ደግሞ ዝናቡን ቢወዱትም ጤፍ ያላቸው አሁን የሚያጭዱ ሰዎች ደግሞ በጣም ተቸግረዋል። ይሄ የምታዩት አሸዋ በነገራችን ላይ ብዙ ብር ነው የሚሸጠው። እንደ ቀላል እንዳይመስላችሁ። ብዙ ወጣቶችን ስራ ይዟል። ያው በጫት ይበላሻ እንጂ ብሩ ማለት ነው። ለብዙ ሰው ተርፏላችሁ። ወዳለሁ እያወጡ ቤቶች በዚህ ነው የሚገነቡት። መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ኮሜንት ማስቀምጡልኝ።